ግን እናቴ ትሙት ከመቀመጥ ተስፋ ቆርጦ ቁጭ ከማለት ስራ ፈቶ ቁጭ ከማለት በት ማለት 10 እጥፍ የተሻለ ነው። በት የሚባለው የስራ አይነት ምንድነው? ይሄ ነው በለኝ። በቃ በት ይሄ ነው ስራው፣ ይሄውና በለኝ በት የሚባለው። በቃ ሴት ልጅ በሴክስ ላይ ነካክቶ የሚተዋትን ወንድ አትፈልግም። ካረጋት በትክክል የሚያደርጋትን ነው የምትፈልገው። ስለዚህ ባሎች ከሚስቶቻችሁ ጋራ በሴክስ ስተኙ ስለአንተ ስሜት እርሳው። የኛ ስሜት በቃ የሆነ መርጨት ምናምን ሊሆን ይችላል። የሴቶች ግን በቃ ኢንጆይ ማድረግ ይፈልጋሉ። 36 ጅብና 3 ዘንዷል። ምንድነው የምታበላቸው? አሁን ሳንቲሙን ነው የምሰጣቸው ገዝቶ ነው ይገርም። እኔ ከተሳቢ እንስሳ ወስፋት ብቻ ነው የሚያስጠላኝ። ፈጣሪ ምን ብሏል መሰለኝ? ፈጣሪ ያላለው ነገር የለም፣ ብዙ ነገር ነው ያለው። ዋናው ያለው የሚያሳየው መስራት ነው። ፈጣሪ እንደዛ አይደለም፣ የሚፈራ ሲሆን ደስ የሚል ነው። ምን ነገር ፈታ ያራዳ ልጅ ነው። ሰላም ቤንጃኔ ዛሬ የተለያዩ አስቂኝና እንዲሁም ቁም ነገር አዘል የሆኑ የተለያዩ አርቲስቶች የተናገሯቸው ቁም ነገር አዘል ንግግሮችን ጨምሮ በጣም የሚያስቁ ከሀገር ውስጥም ከውጭ የሚሆኑ ቪዲዮዎችን ይዤላችሁ ቀርቤያለሁኝ። ላይክ እና ሰብስክራይብ ማድረጉን እንዳትረሱ። ይዝናኑ። እነዚህ ቪዲዮዎች እኔን ያስቀውኛል፣ እናንተንም እንደሚያስቋችሁ ተስፋ አለኝ። ወደ ቪዲዮዎች። አንተ ተነስተህ ከህዝቡ 6 ሺህ ብር ወሰድክና ወሰድክ። ምን ወሰድኩ? 6 ሺህ ብር ማረጃ አለ አይደል? ስንት ወሰድክ? 6 ሺህ ብር ከስንት ሰው? ወደ 425 ነው የሚለው። ስንት ሆነ አንድ ላይ? 2 ሚሊዮን ከምናምን። ስንቱ ተሰበሰበ? ስንት ተሰበሰበ? እንዴ ስንት? ከአንድ ሰው ስንት ነው ያገኘው? 6 ሺህ ብር በወር 500 ብር በአመት 6 ሺህ ብር ቆጥቧል። አንድ ሰው አገኘው። እሺ 6 ሺህ በእነሱ ኪስ ላይ ሆኖ ምን ይሰራል? ምንም። እስኪ ንገረኝ። እኔ በንግድ ነው የተቀበልኩት፣ በቸርች አይደለም። በኪሳቸው ምን ይሰራል ንገረኝ። እኔ ጋር ስመጣ እኮ 2 ሚሊዮን ነው እና በቃ ስራ ሰራውበት። ይጠቅማቸዋል እያልኩ ያለው ምንድነው? ከቅድም 6 ሺህ ብር በአንተ ኪስ ከሚሆን እኔ ጋር ቢገባ ይሻላል እያልኩ ነው ያለው። ስራ ይሰራል። ያ 6 ሺህም ሰርቄ አይደለም የተቀበልኩት፣ በሰው ስምምነት ነው። 6 ሺህ እኔ ጋር ሲመጣ ስራ የሚሰራ እኮ ይኸውልህ፣ 6 ሺህ ተጠራቅሞ እኔ ጋር ሚሊዮን ሆነ አይደለ? እነርሱ ጋር ሲቀመጥ እኮ 6 ሺህ ነው የሚሳ ነው። በቃ አንተ እኮ ሚሳ በልተህ እኮ የምትከፍለው ነው 6 ሺህ ብር። 6 ሺህ ሚሳ ነው። እኔ ደግሞ እኮ የሰዎች ተስፋና እምነት ጀምራለሁ። ባንስ ብድርና ቆጥባ ብሎ ቆጥበዋል ሰዎች፣ ይተርፍላቸዋል። 6 ሺህ መመለስ እኮ እንደዚህ አይነት ብሪሊያንት የሆኑ ማይንዶች ኢትዮጵያ ውስጥ ብዙ ቢኖሩ ዋው! እውነት ነው። 6 ሺህ ብር አንድ ሰው ኪስ ውስጥ የምሳ እሱ ጋር ግን ሚሊዮን ስራ ሰራበት ይሰጣቸዋል። ህጋዊ ሌባ ይባላል። ተመችቶኛል። ወደ ቀጣዮቹ ቪዲዮዎች Hello? Yeah? Hello? Oh. Hello? Shokaka. Baby. Babe. What happened? Say you waited for long. What happened? Baby, what? What are you doing here? Shokaka እንደዚህ ለማድረግ ይሄ እውነት ነው ያበሳጫል። Bad boy murdered on wax and Kim. Fuck with me and get your. See, grab your blocks. Show me, bro. Turbo ምንድነው የሚለው ግን? Who shot me? What's your pump? You can finish that. ውስጣዊ ትርጉም ነው ያለው ታውቂያለሽ ብራዘር። በውጭ ምናምን እንትን አይልም ነው ራፕ ሙዚቆች በውጭ ምናምን አይ ለዛ ሄሎ ጭራ አለው እንዴ? ሰዎች ጭራ የላቸውም። እሺ አለው የላቸውም አልኩ። እኔ የአባዬን አየሁታ። የአባትህ ቅድም ልብስ ሲቀይር
ደህና ትቃዣለህ አንተ። ግን የሱ ከፊት ነው። ጭራደ ኦ ማይ ጋድ ጭራ አይደለም። እሺ አረ ጭራ ነው። ጭራ አይደለም። እኔም ትልቅ ሰው ስሆን ከፊት ጭራ ይወጣልኛል። በትልቅ ሰው ፊት ምንድን ነው? አባዬ ጭራን አሳያት። የምን ጭራ አንተ? ኦ ማይ ጋድ አንተ ሂድ በቃ ሂድ። ልጆቻችሁ ኦ ማይ ጋድ ኦ ማይ ጋድ በልጆቻችሁ ፊት ልብሳችሁን አታውልቁ። ይሄ የብዙዎቻችሁ ችግር ነው። የብዙዎቻችሁ ወላጆች ችግር ነው። ልጅ እያለን እኛ ብዙ ነገር አውርተን እናውቃለን። ልጆችን ቢያዩትን ነገር ያው ማስተዋሉ ስለማይኖር በትልቅ ፊት ብዙ ነገር ሊሏችሁ ይችላል። በዚህ ጥንቃቄ እያደረጋችሁ ወደ ቀጣዩ ቪዲዮ አይደለም ልትዘንብበት ዝናብ ሊነካሽ ብሬክ ሆነሽ ወለሉ ይነሳል። እዚህ እናንቺ ታራላችሁ። ኦ ማይ ጋድ እኔ ተኛለሁ። እራ እንደፈለክ መፍት ነው መፍት ሰጣይነ ከፍታ አስገብተ ብሬ ነሽ ብለህ እናንተን ተማምኜ ነው እርሻ አርሳለሁ የምለው። ኦ ማይ ጋድ ለምን አመድ አታረጉትም ቤት? እሺ ተረገጠ ሰውዬ በቃ እንደዚህ just like oh what a face think I like this little life. oh no Jesus ወንድ ልጅ ሲደነግጥ በህይወት ያሉ አንጋፋ ሙዚቀኞች ጥሪ ነዋይ ደበበ። This is very sad. ምን አለች ዘውትር? ያሳዝናል። እኛም አዝነናል በላት። ኦ ማይ ጋድ አንተ ላይክ ሼር ያረጋል ወገን የፕሮፖዝ ወጪ እንዴ እየሌለ እየሄደ ያለው እንዴ ከሰርግ እኩል ሆነ። አበባ ሆነ። እንደው አበባ በዚህ ግድም አበባ በዛ ግድም አበባ ጭራሽ አበባ በጭንቅላቴ ሁሉ አከባለሁ። ከመግቢያ ጀምሮ አበባ እንደዚህ ደረድራለሁ። አበባ ወጪው ከሰርግ ያልተናነሰ ሆነ። የኔ ፍቅረኛ አሁን የሆነ ፕሮፖዝ የማሂን ፕሮፖዝ ቁጭ ብለን እያየን ካየች በኋላ ዞር ብላ እንዴት ነው አይነት ነገር እንዴት ነው ምን አሰብክ አይነት ነገር ምንም አላሰብኩም እንዴ ሰርጉን ራሱ እንዴት እንደማደርገው ይጨቁኛል። እንኳን ለፕሮፖዝ ላወጣ አይደለም ማለት ነው። አሁን ወደ ቁም ነገሩና ምርጥ መልእክት መስሎ የታየኝን መልእክት ላጋራችሁ። ያሬድ ያው እንግዲህ የሆነ ጊዜ ደብሮን ነበረ። አሁን ግን ትንሽ እየተመለሰ ይመስላል። እስቲ እንግዲህ እናየዋለን ምን አይነት ሰው ይሆን እንደሚሄድ ወደፊት። መለካከቱ ግን ደስ የሚል ይመስለኛል። እስቲ የምትጋሩት ከሆነ ይህንን መልእክቱን እንስማ። ፈጣሪ ያላለው ነገር የለም። ብዙ ነገር ነው ያለው። ዋናው ያለው መያዝ ሳይሆን መስራት ነው። ፈጣሪ እንደዛ አይደለም የሚፈራ ሲሆን ደስ የሚል ኢየሱስ ጌታ ነው። እስቲ በል እስቲ ልታስጠቁረኝ እኔ አላህም እግዚአብሔርም ሁሉም ነው የሚመቸኝ። አንድ ሃይማኖት ብቻ እስቲ መዳን በኢየሱስ ነው በላ አንተ። ኧረ መዳን በኢየሱስ ነው። ኢየሱስ ጌታ ነው በል። ኢየሱስ ጌታ ነው። መዳን በል እስቲ መዳን እውነት ህይወት ኢየሱስ ነው። ኢየሱስ ነው። በቃ አላህም ነው። እንዴት ፍራቻን ሳይሆን ኢንጆይ ማድረግን ነው። ወድጄው ናፍቆኝም ወደው እንጂ ኦኬ እዚህ ጋር የሆነ ኦራል መኪና ፍሬም በጥሶ ቢመጣው ያስፈራል። ሸሺ ትቻለሽ። ኦሪዮን የሚገል ነገር ቢመጣ ምናምን ሊበላሽ ምናምን ሊያስፈራ ይችላል ምናምን። ፈጣሪ እንደዛ አይደለም የሚፈራ ሲሆን ደስ የሚል ነው። ምንም ነገር ፈታ ያራዳ ልጅ ነው።
ይመቸኛል። ጭንቀታ ጭንቄ እንደዚህ ልጆቹ የሚወዱ ክፉ አያስብም። ከልብሽ ወደሽው ከልብሽ እየሰገድሽ ከልብሽ ጸሎት እያረግሽ ኮኔክት ካረግሽ አሪፍ ነው። ኮኔክት አድርገሽ ከሆነ ግን ሰዓቱ ደርሷል ብዬ ወይ ደግሞ ጸሎት ምናምን ቶሎ ብዬ በዚህ ሰዓት መጸለይ ያለብኝ ሽምድድ ለማድረግ ሳይሆን በደንብ የሚለውን ነገር ፊል እያረኩ ካረኩት ኦልሬዲ በቃ በውስጥ ያለ ማለት ነው። በቀን ውስጥ ብዙ ጊዜ ካስታወስኩት እንዳለ ካወቅኩ በቃ ያን እየደበረሽ የምታረጊው ሳይሆን ደስ እያለሽ ጾምሽ ለመባል እንትን ለመባል ሳይሆን ደስ እያለሽ ለራስሽ ልጅ ያሬድ እንግዲህ ጥሩ መልእክት ያስተላለፈ ይመስለኛል። ከልጅነታችን ጀምሮ አስተዳደጋችን እግዚአብሔርን ስለመፍራት የሆነ ስለሚያስፈራ ነገር አድርጎ የተሳለብን ስዕል አለና እሱም ማስተካከል ያለብን ይመስለኛል። እግዚአብሔርን መፍራት ማለት የመጨረሻው ፍቅር፣ ከዛ ሰዎችን እርስ በርስ መዋደድ አድርጎ ያሰረው ይመስለኛል እና እዛ ላይ ብናተኩር ብዙ ነገሮቻችን የሚስተካከሉ ይመስለኛል። አመለካከቱ ግን ተመችቶኛል። ያሬዶ በዚህ ቀጥይ ይህን ጸባይሽ እንዲያሻሻልሽ ከሆነ ወደ ቀደመው ስፍራሽ ትመለሻለሽ ብዬ አስባለሁ። ወደ ቀጣዩ ቪዲዮ ኢየሱስን ኪያ ያለው ማጫጋን መሮ አላ ማጫጋን ምን ሲያደርግ ነው እንደዚህ ሶስት ጥርስ የቀረው ግን? እሺ ብሬሱ ነው እንጂ ቢያስቀው ከምንም በላይ ምን ለማድረግ ነው የገጠጠውን ለማስጠቅ ሶስት ነው ለዘፈኑ ራሱ ሶስት ነው የሚለው ሶስት ጥርስ ከምንም በላይ ደግሞ ብሬሱ ምንድን ነው? ብሬሱ የገጠጠውን ለማስተካከል ነው። ቢያስተክል አይመስልም? ቢያስተክል አይሻለው? ለዚህ ቤት ውስጥ በረሮ ያስቸገራችሁ በቃ እንደዚህ ማድረግ አለብን። እቺ ግን ትገርባለች። ዴዝ ሬጂስተር ከደ ሆስፒታል የቦት ምንድነው ሪከርድ ነው ምናምን የሚባለው ሰው እኮ ስራ አጥቷል። ሰዓቱ ምናምን ትመዘግባለች። በቃ እቺ ነገር ያው ሼር ማድረግ አለባችሁ። ሌባ ሲያዝ በየክፍለ ሀገሩም ሆነ አዲስ አበባ እንዴት እንደሆነ ያው ታዩታላችሁ። እንግዲህ እንዴት እንደሆነ እናውቀዋለን። ምክንያቱም ለፖሊስ አሳልፈን ከሰጠን ይፈቱታል ብሎ ስለሚታሰብ ሁሉ ብሎ የሚወርድበት እሱን በተመለከተ ቪዲዮ አለ። ክፍለ ሀገር ግን ያደረጓቸውን ይዋቸው። ይህ አዲስ አበባ ውስጥ ቢል ነበር በጣም አሪፍ ይመስለኛል። የሰረቀውን ነገር አሲሱ አደባባይ ሌባ እያሉ ሶፋኔ ነበር አሪፍ። በቃ ሁሉም የሚባል ነበረ። ይህ ግን የክፍለ ሀገሩ ተመችቶኛል። ይበጫቸው። ወደ ቪዲዮ የትምህርት ቤት በር ሙሴ የትምህርት ቤት በር ሌላ አይደለም። ተቀባይ ሁሉ አለው። ያ አዲስ ቲቪ 3 ብርድ ልብስ ይሄው በቅርብ ነው የያዘው ሙሉ ተሸክሙ። ወደ አዲስ አበባ
የአዲስ አበባ ሌባ ሲያዝ ፖሊስ ይለቀዋል። አትስረቁ። አሁን አምጥተን ያቆምነው መኪና ያስረከብን አራቱም ጎሞች የለም። የት ሄዱ? ማን በላው? ማን ወሰደው? በሰባ ማይክሮ ሰከንድ ውስጥ ማን ወሰደው? አትጁ መጥቶ ሲቆም መኪናው ጎማ አልነበረው። ያለ ጎማ ነው የምታቆምከው። ምን ልትል ቢስ ጎማ አለው? ቢስ ጎማ አለው አላለም። አራቱም ጎማ ወልደም ቢሆን አምጣ ሸረከ አዲስ አበባ ሌባ ይኸውልሽ፣ በቃ እንደዚህ ግግም የሚልብሽ። ቺ ግን ታሾፋለች። አውጣ ኪስ ያለው አውጣ ዶሮ ከሞራሪ በለው ሲል ከእጇ ላይ መንፈስ ይወጣ። ሰርቀ ነው የምትበለው። እንቁላል አውልቅ ጃኬቱ ዝም በለው። ሻትንታኝ አረበ አውልቅ ዝም በል። ጣቢያ ምን ሊመቱት ነው? ቀጥቅጡ ገደላችሁ። ወስታ በቤት የለም። ዝም በል። የት ነው ሰፈር? ከኔ የመጣው እዛ ላይ ሰፈር ነኝ። አውጣ ሲመጣው አውጣ። እሺ ስም ማን ነው? ዳንኤል ነው ስም? አዎ ዳንኤል ነው ስም። ስንት ዓመት ነው እንዴ? ለድረኝ ነው እንዴ? ዝም በል። እሺ መታወቂያ ከኔ የመጣው ስልኩ የጓደኞች አሰራ ብለው አውጣ መታወቂያውን። ይሄ መታወቂያ ዝም በል። ተንበርክ ይጮሃሉ ደግሞ ዝም በል። ተንበርክ። ሌባ ነህ አይደለም? ዝም በል። ሌባ ነው። እሺ ነኝ። ፖሊስ ጣቢያ ውስጥ አድርጋ። ዝም በል። ያዝ እኮ አለ መስረቅ ነው። ሌባ ዱርዬና ሌባ ይለያያል። ምን ማለት ነው? እስኪ ንገረኝ። ዱርዬ እና ሌባ በጣም ልዩነት አለው። ዱርዬ አለ፣ የዱርዬ አይነትም አለው፣ እሱም ይለያያል። ደነዝ ዱርዬ አለ፣ ምርጥ ሐሳቢ ደግሞ ዱርዬ አለ። ሌባ ጀስት በቃ ኪስ መውለቅ ብቻ። እንክሰርም እንውደቅም እንነሳም ድክምም ትክትም ምንም ይበለን ያቅተንም ምንም ይበለን፣ ግን እናቴ ትሙት ከመቀመጥ ተስፋ ቆርጦ ቁጭ ከማለት ስራ ፈቶ ቁጭ ከማለት በት ማለት 10 እጥፍ የተሻለ ነው። እናቴ ትሙት በት ለምንለው ጀለሶቻችን ለምትሉ ጀለሶቻችን ወዳጅ ዘመዶቻችን በሙሉ በያላችሁበት መልካም በት መልካም ትግል እላለሁ። ይመቻችሁ። ፒስ አይ ጓደኛዬ ምን አለኝ? በት እያልክ ነው ገንዘብ እያያዝክ ነው በት እያልክ አለኝ። እንዲህ እንቅስቃሴ አለ በት የሚባለው የስራ አይነት ምንድን ነው? የት ይሄ ነው በለኝ። በቃ በት ይሄ ነው ስራው፣ ይሄውና በለኝ። በት የሚባለው ግራ ስለገባኝ እሺ። አቤት፣ እንዴት ናችሁ? ካናስ ምን አረጋለህ? እንዴ ምን አጠፋህ? ውርጋት ምን ታረጋለህ? ሰፈር ውስጥ ቁጭ ብለህ ነው እንዴ? የማን ልጅ አንተ? አውቃለሁ። ቁም ካሳይክሉ ጋር እንዴ ምንድነው? እሺ አሁን አስቸግራል። ወጣ ማለት ነው። ለመረጃ ነው። ሰፈርስ ምን ታረጋለህ? አረ ቁጭ ብለን ነው ዝም ብለን። መንጃ ፍቃድ ይዛል? የመንጃ ፍቃድ ሳይክል አንድ ያዝ። ቢሆንስ ታዲያ ተሽከርካሪ መሆኑን ለኛ ልነግረን ነው እኮ። ሳይክል መንጃ ፍቃድ የለውም። አፍላፊ ከኔ ጋር እያወራ ነው። መንጃ ፍቃድ ሰው ለበል። ስምህን ንገረኝ። ስምህን ንገረኝ። በሱ ፍቃድ አምጣው እስኪ። ጫት እየቀማችሁ ነበር? እባክህ ጋሽ እንዴ ሲሻም ተጠቅማል። አረ በሱ ና እንዴ። አረ ሳይክሉን ይዘሽ ሂጂ እንጂ። አረ ሳይክሉን መልስልን እባክህ። እናንተ ገባ። አረ እባክህ ሳይክሉን መልስልን። አረ የኛው ቪዲዮ ወሳኝ ይመስለኛል። የብዙ ሰውን ትዳር የሚያስተካክል ይመስለኛል። ስለዚህ ወንዶች በደንብ እየሰማችሁ፣ ሴቶችዬ በደንብ እየሰማችሁ፣ ወንዶቹ ግን ትዳር እንዴት እንደሚጥም ይህን ነገር ስታረጉ ይገባቸዋል። የትዳር መሰረቱ ፍቅር ምናምን ብቻ አይደለም። ፍቅር ምናምን ብቻም አይደለም፣ ሌላ አይነት ፍቅርም አለ። እሱን ከያዛችሁ ሁሉ ነገር አሪፍ የሚሆን ይመስለኛል እንደ እኔ እይታ።
ለማንኛውም ወደ ቪዲዮ እናልፋለን። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ላይክ እና ሰብስክራይብ ማድረጉን እንዳትረሱ፣ አበረታቱን። እኛ ኤዲት ለማድረግ ስንት ነገር ፎቶ፣ ቪዲዮ ምናምን ስንድል እናጠፋቸው ጊዜዎች እናንተ ካላያችሁልን ማን ያይልናል? እዚህ አበረታቱን። እንወዳችኋለን። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ። ወደ ቪዲዮ እንዳትፈልግ በቃ ሴት ልጅ በሴክስ ላይ ነካክቶ የሚተዋትን ወንድ አትፈልግ። ካረጋት በትክክል የሚያደርጋትን ነው የምትፈልገው። ስለዚህ ባሎች ከሚስቶቻችሁ ጋራ በሴክስ ስተኙ ስለአንተ ስሜት እርሳው። የኛ ስሜት በቃ የሆነ መርጨት ምናምን ሊሆን ይችላል። የሴቶች ግን በቃ ኢንጆይ ማድረግ ይፈልጋሉ። ስሜቷ መምጣት አለበት። ያም ስል አንድ የኔ ከስተመር አለና ባለቤቴ በቃ እኔን ወደ ስሜት ሳያስገባኝ በቃ የኔ ስሜት ሳይመጣ ከዛ በኋላ ቆይ አንቺ ስሜት ከየት ነው የሚመጣው? በህይወት ያረሰው ዛሬ ስንት ዓመት ነውና ከየት ነው የሚመጣው? ቆይ አንቺ ስሜት በዚህ ብትላት 4 ሰዓት የሚፈጅባት ሴት ከየት ነው የሷ ስሜት የሚመጣው? ባለቤቷ ነው እንደዛ ቢለውና ስቲል አይምሮ አይጠፋም። አንዳንድ ስልጠና ላይ እየሰጠ ከየት ነው የሚመጣው ያንቺ ስሜት? እና እንደዛ እስከሚያስብል ድረስ በቃ ከነ አካቴው የሆነ ያህልም መርዳት አለብሽ። አንቺም የሆነ ያህልም ራስሽን ኮንሸስ አድርገሽ እዛ ቦታ ላይ የሆነ ነገር ማድረግ አለብሽ እንጂ ከነ አካቴው እሱ መንጭቆ ያስነሳኝ የምትይ ከሆነ የማትመነጨቂ ሴት ከሆነ ምንም ስሜት የሌለሽ እስከሆነ ምናልባት ያ ስሜት በምርመራ በስፖርት በምናምን የሚመጣ እስከሆነ እና መጣጣም ትዳር ያሳምራል መጨረሻ ላይ። አሪፍ መልዕክት። ቴንክ ዩ